እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደገና ደግሞ በካራ ቤተክርስቲያን በዚህ ቦታ እንድቆም ስለረዳኝ የካራን ቤተክርስቲያን መሪዎች እንግዲህ አመሰግናለሁ። ይሄንን ፑልፒታቸውን ስላበደሩኝ ለዛሬ ለነገር እግዚአብሔርን ማመስገን ማገልገል በየትኛውም ትልቅም ቤተክርስቲያን ሆነ ትንሽም ለኔ ያው ነው። የኔ ትኩረት ያለው እግዚአብሔር ጋር ብቻ ስለሆነ እንደውም ትንሽ ቤተክርስቲያን ሞር ኮምፎርታብል ያደርገኛል ለኔ እና ደስ ብሎኛል። በዚህ ቦታ የእግዚአብሔር መንፈስ አለ። ስንቶቻችሁ ታምናላችሁ? አሜን። አዎ የእግዚአብሔር መንፈስ በደንብ ነው የተሰማኝ። ደስ የሚል የእግዚአብሔር መንፈስ በዚህ ቦታ አለና እግዚአብሔርን እጅግ አድርጌ አመሰግነዋለሁ። አሜን። ከዚህ በፊት ዛሬ ሙሉ ቀን ለቅሶ ምን ስል ስለዋልኩኝ መዝሙር ስትዘምሩ ልቤን በጣም ከፍ አደረገውና ደስ የሚል መንፈስ ተሰማኝ። ጌታዬን እጅግ አድርጌ አመሰግነዋለሁ። በእውነት በአገልግሎቱ ታማኝ አድርጎ የጠራኝን የሾመኝን አምላኬን እጅግ አድርጌ አመሰግነዋለሁ። ያው ከኔ መልካም ነገር ተገኝቶ ወይንም በዚህ በቅስናውም በቴዎሎጂውም ተምሬ ሳይሆን እግዚአብሔር እንደዚሁ በጸጋው ሸፍኖ ስለመረጠኝ ጌታዬን ሳላመሰግን ማለት አልፈልግም። ጌታዬን እጅግ አድርጌ አመሰግነዋለሁ። ዛሬ እንግዲህ ሰሞኑን በሙሉ ከለላ በጣም ግሩም የሆነ ፕሮግራም ነበረን። ስለ መንፈስ ቅዱስ ነበረ ስንነጋገር ስንለማመድ የነበረው። እዛ ነበርሽ? አልነበርሽ? እንግዲህ እርግጠኛ ነኝ ኦንላይን ማግኘት ትችላላችሁ እነዛን ስብከቶቻችንን። ፓስተርም የቀረጸው ነበረ ከትንቢት በትንቢት ደግሞ ድምፅ በትንቢት ቃል ዩቱብም ላይ ታገኙታላችሁ፣ ትባረኩበታላችሁ ብዬ አምናለሁ። ጊዜው እንዳይሄድብን በቀጥታ ወደ መልእክት እሄዳለሁኝ። ከዛ በፊት እንግዲህ መሪ ጥቅሳችን አድርጌ የወሰድኩት ዮሐንስ 2:11 ነው። ዮሐንስ 2:11 ከ1 እስከ 11 ያለውን ነው፣ ግን በቀላሉ አድርጌ አጠር አድርጌ ለማንበብ እሞክራለሁ። ከዛ በኋላ ርዕሱን የዛሬውን ከባዶነት ወደ ሞልቶ መፍሰስ ይላል። ከባዶነት ወደ ሞልቶ መፍሰስ ይላል እና በጌታ ስም አነበዋለሁኝ። እንግዲህ እናንተ ትከተሉኛላችሁ ማለት ነው። እንደዚህ ይላል። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ ይላል። የወይን ጠጅን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። እኔ እንግዲህ ከምን አይነት ቨርዥን እንደ ትራንስሌሽን ትርጉም ነው የምትሉት እንደማነብ አላውቅም፣ ብቻ አይፎን ላይ ያለውን ነው የማነበው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጸ። አሜን። እንጸልይ። ክብርና ምስጋና አምልኮና ስግደት የሚገባ ልትወደድ የሚገባ የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። አሜን። እናመሰግንሃለን አባት ሆይ መልካምነትህ፣ ቸርነትህ
ጸጋ በስቶልን ደግሞ የዚህ ሰው የዚች ቀን የዚች ደቂቃ ሰዎች ስላልከን እናመሰግናለን። አሜን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነውና ታማኝነቱ እጅግ ብዙ ነው ተብሎ እንደተጻፈ ከአንተ ምሕረትና ከጸጋ የተነሳ እግዚአብሔር ሆይ ሳምንታችንን ሁሉ አስጨርሰ ለዚህ ለተባረከ ሰንበት ቀን ስላበቃህን እናመሰግናለን። አሜን። አባት ሆይ ደግሞ በዚህ ሰዓት ይህንን ቃልህን ከፍተህ የቃሉ ባለቤት የሆንከው መንፈስ ቅዱስ በዚህ ቦታ አስተማሪያችን እንድትሆን እንድታስተምረን፣ እንድትናገረን፣ እንድትገስጸን አባት ሆይ ደግሞ በቃልህ እንድትፈውሰን፣ እንድታጽናናን አሁን ካለንበት ደግሞ ከፍ እንድታረገን በጌታ በኢየሱስ ስም ጸልያለሁ። አሜን። ጌታ ሆይ በዚህ ቦታ አንተ እንድትገኝ እኛም ፈቅደንና ፈልገን ደግሞ ወደዚህ ቦታ ና እንልሃለን። ኢየሱስ ሆይ አትለፍብን እንልሃለን። ሳትነካን እንዳንወጣ ከዚህ ቦታ በክርስቶስ ኢየሱስ ስም እለምንሃለሁ። እኔም ባሪያ አባት ሆይ ራሴን በአንተ እጅ ላይ ጥላለሁ። እንደ እኔነቴ ሳይሆን እንዳንተነትህ አባት ሆይ እንደ መልካምነትህ እንደ ጸጋህ ብዛት እንደ ተቀበልኩት ምሕረትህ ብዛት እንድትጠቀምብኝ በክርስቶስ ኢየሱስ ስም ራሴን አሳልፌ አሜን። እና ሙላኝ፣ ተቆጣጣሪኝ አባት ሆይ አሜን። የክብር መገለጫ ዕቃ እንድታረገኝ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። ኃጢአቴን በደሌን ሁሉ አባት ሆይ ምስራቅ ከምዕራብ እንደሚርቀው ከኔ እንድታርቅ በክርስቶስ ኢየሱስ ስም ጸልያለሁ። አሜን። አንተ ደግሞ ከብረህ እንድትገኝ ጸልያለሁ። አሜን። ክብር ሁሉ ላንተ ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ከባዶነት ወደ ሞልቶ መፍሰስ። ስንቶቻችሁ ያንን ትፈልጋላችሁ? በቃና ዘገሊላ የተፈጸመው ጌታ ኢየሱስ ክብሩን የገለጸበት የመጀመሪያው ተአምራዊ ምልክት ነበር። ደቀ መዛሙርቱ ምን ይላል መጨረሻ ላይ? በእርሱ ምን አሉ ይላል? አመኑ ይላል። አሜን። በእርሱ አመኑ ይላል። እንግዲህ ከዚህ ታሪክ እንደምንረዳው የቃና ዘገሊላ ሰርግ ከማህበራዊ ስብስብ ወይም ከማህበራዊ ክስተት በላይ ነበር አይደለም? አዎ፣ በሰው ዓይንና አመለካከት ምን ነበረ? ያ ዝግጅት ምን ነበር? ሰርግ ነበር አይደለ? ይሄ ኖርማል የህይወት ኢቨንት እንደምንል የህይወት ዝግጅት ነበር አይደል? ሰው ይወለዳል፣ ከዛ ደግሞ ያድጋል፣ ያገባል አይደለም? በቃ ኢትስ ኖርማል አይደለም? እንደዚህ አይነት የህይወት ደረጃዎች እየተጠበቁ ናቸው አይደለም? እና ያ ነበረ። ግን በመንፈሳዊ አይን ደግሞ አሁን በዚህ ቦታ ያለ ነው እግዚአብሔር የመንፈሳዊ አይኖቻችንን ከፍቶ የቃሉን ኃይል በመንፈሳዊ አይናችን ልንመለከት ነው የመጣ ነው አይደለም? ስለዚህ በመንፈሳዊ አይን ስንመለከት ግን ምን ነበረ? ከሰርግ ዝግጅት ሌላ የመለኮታዊ ዝግጅት ነበር አይደለም? አዎ፣ በሰማይ የተቀናበረ ዝግጅት ነበር አይደለም? አዎ። እስቲ የነበረውን ሁኔታ በምናባችሁ እንድታስቡ ፈልጋለሁ። ምስኪን ቤተሰብ፣ የሰፈር ሰው ሁሉ ተጠርቷል አይደለም? እንግዲህ ቤተሰብ ከተለያየ ቦታ ከሩቅ ከቅርብ መጥቷል ለዚህ ሰርግ። ሙዚቃ እየተጫወተ ነው። ሁሉ ነገር ደስ ይላል። ሰርጉ እንደኔ የሚወድ ሰው አለ? እኔ በጣም ነው ሰርግ የምወደው፣ ግን ብዙ ጊዜ አልጠራም። ለምን እንደሆነ አላውቅም። ቢዚ ስለሆንኩም እንደው ብዙ ጊዜ ተጠርቼ ስላልሄድኩ ሰው ተስፋ ቆርጦብኛል እና አይጠራኝም። ግን እወዳለሁ ሰርግ። ልጆቼም ደግሞ ትልልቆች እየሆኑ ነው። በቃ በጉጉት እየጠበቁ ነው እስኪያገቡልኝ ድረስ እና እንግዲህ ሙዚቃ እየተጫወተ ነው። እንግዶች ተገናኝተው የማያውቁ ሰዎች በሰርግ ጊዜ ይገናኛሉ። በተለይ በእኛ በውጭ ሀገር ባለንበት ቦታ የሚያገናኙን እንደዚህ አይነት ነገሮች ናቸው። ወይ ሞት ነው ወይ ሰርግ ነው። እና ሰርግ ስንጠራ በቃ አውሮፕላን ይዘን ሄደን ነው አቴንድ የምናደርገው። ስለዚህ ያም ኢቨንት እንደዛ ነበረ። ብዙ ጊዜ ተገናኝተው የማይታወቁ ሰዎች በቃ የደስታ ሰዓት ነበር አይደለ? ከረጅም ጊዜ በኋላ ተገናኝተው
እየሳቁ ግሩም ጊዜ እያሳለፉ ነበር። ግን እንደ ድንገት ሴቶች በጓዳቸው በድንጋጤ ተሞልተዋል። የሚጠጣው ወይን ጠጅ ምን ሆኗል? አልቋል አይደለም? እንግዲህ ከዚህ ላይ ማየት ያለብን በጊዜው የነበረውን ባህል ነው። አሁንም ቢሆን እስቲ አስቡት፣ ሰርግ ተደግሶ ምግብ ቢያልቅ በጣም 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 እፍረት ነው አይደለ? በተለይ በእኛ በኢትዮጵያውያኖች፣ ኧረ በማንኛውም ካልቸር ቢሆን በማንኛውም ባህል እንትን ነው። ግን በአይሁዶች ደግሞ ባህል ይሄ ከትንሽ ችግር ያለፈ ነበረ። በቃ ይህ ማለት በጣም በህዝብ ፊት በጎረቤት ፊት መዋረድ ማለት ነበር እና ቃል ኪዳንን መጣስ ማለት ነው። የታሰበው በዓል በአጭር መቋረጥ ማለት ነው። ማህበራዊ ጥፋት ነው። ይሄ ሶሻል ዲዛስተር የሚባለው የቤተሰቡ ስም ተዋረደ ማለት ነው። የቤተሰብ ቀውስ ነው። በቃ ትልቅ ቀውስ ተፈጠረ ማለት ነው። ግን ወደዚህ ቀውስ ውስጥ የተጋበዘው እንግዳ ማን ነው? ጌታ ኢየሱስ። አሜን። ታምራዊ ሰሪው፣ ታምር ሰሪው ኢየሱስ። ሃሌሉያ። አሜን። አይደለም? አዎ። ብዙዎቻችን ምናልባት በዚህ ሁኔታ ልንሆን እንችላለን። ዛሬ አላውቅም። በተለያየ የህይወት ቀውስ ውስጥ ሆነን ግራ ሲገባን አንድ ነገር ማድረግ የምንችለው ምንድን ነው? ጌታ ኢየሱስን ወደዛ ቀውስ ውስጥ መጋበዝ ነው። አይደለም? አዎ። መፍትሄ አለው። አይደለም? ሁል ጊዜ ጌታ ኢየሱስ መፍትሄ አለው። ሃሌሉያ። ምናልባት ደካማ አማኞች እግዚአብሔርን በራሳቸው ጥረት በራሳቸው ኃይል ለማገልገል የሚሞክሩ ተስፋ የቆረጡ ክርስቲያኖች፣ ጌታ ኢየሱስን የሚወድ ግን ደረቅ ክርስቲያኖች፣ ምንም ደስታ የሌላቸው፣ ምንም ኃይል የማይሰማቸው፣ ደግሞም በቤተ ክርስቲያን ብቻ የሚሄዱ ሃይማኖተኞች፣ ስርዓትን ብቻ የሚያውቁ ነገር ግን የመንፈስ ቅዱስ እሳት የሌለባቸው፣ ይሄ የእናንተን ህይወት ይወክል ይሆን? ይገልጸው ይሆን? ይሄን መለወጥ የሚችለው ማን ነው? አንድ ሰው ብቻ ነው። እሱም ጌታ ኢየሱስ ነው። ጌታ ኢየሱስን ብቻ ጥሩት። ወደዚህ ቀውስ እስቲ ያስገቡት። በዚህ የሰርግ ግብዣ ላይ የምናየው ተአምር ይሄን ነበር። የሰው ልጅ ውድቀት መለኮታዊ ጣልቃ ገብነትን ሲያገኝ፣ ሃሌሉያ አሜን። የወይን ጠጁ ማለቅ የኔና የእናንተን የኃይላችን የደስታችንን እና የመንፈስ ቅዱስን ማለቅ መሟጠጥን ያመለክታል። ሌላው የሃይማኖተኛነትን አለመብቃት ያመለክታል። የወይን ጠጁ ማለቅ። ሃይማኖተኞች ሁል ጊዜ ሕግን የሚያጠብቁ ሰዎች ናቸው። ራሳቸው የማይችሉትን የማያደርጉትን ሌላው ላይ ኢምፖዝ የሚያደርጉ፣ ይቅርታ ማድረግ የማይችሉ ሃይማኖተኞች አይታችሁ ታውቃላችሁ? ትልልቅ ስልጣን ያላቸው በቤተ ክርስቲያናችን ሲቸገሩ አንዱ አንዱን ይቅር ማለት ሲያቅተው፣ እነዚህ ሰዎች ሃይማኖተኞች ብቻ ነው። ምንድነው መጽሐፍ ቅዱስ የሚለው? የሃይማኖት ምን አላቸው? መልክ አላቸው፣ ኃይሉን ግን የካዱ የላቸው፣ ምንም ኃይል የላቸው። ሃይማኖተኞች ግን የሚላቸው በቃ ሰው የውጭ ክፍል እንጂ የውስጥ ደስታ ኃይል የሰው ግድ የማይላቸው፣ በቃ እንደ ፈሪሳውያን አይነት ሰው ሃይማኖተኞች በጣም አጥብቀው ሰውን የክርስቲያኖችን በቃ አንገት ሳፎኬት አድርገው በቃ ሊገሉ የሚደርሱ እነዛን አይነት ሰዎች ህይወትን ያመለክታል። እነዛን የውሃ ገንቦች ጋኖችን ይወክላሉ። ሌላው ደግሞ የመንፈስን መሞላት አስፈላጊነትን ደግሞ እንመለከታለን። ልክ በዛ ሰርግ ላይ ጌታ ኢየሱስ ብቻ ውሃውን ወደ ጠጅ መቀየር እንደቻለ መንፈስ ቅዱስ ብቻ ነው ህይወታችንን ሊለውጥ የሚችለው።
እንግዲህ ከዚህ ታሪክ የምንማራቸው ነጥቦችን እንድንመለከት ፈልጋለሁ። አንደኛው የባዶነትን እፍረት ነው። የወይን ጠጅ አለቀ፣ እነዛ ገንቦች ባዶዎች ሆኑ። የጠጁ በሰርጉ ላይ ማለቅ የሚያሳየው ወደዚህ ወደ ቤተክርስቲያናችን ስንመለከት በፕሮግራም የተሟላ ቤተክርስቲያን ግን ኃይል የሌለው። ሁለተኛው ነጥብ አማኞች በዶክትሪን የተሞሉ ግን እሳቱ ያልነካቸው፣ በመንፈስ የተጀመረ መነቃቃት ግን በስጋ የሚያልቅ አጋጥሟቸው ያውቃል። ብዙዎች በእኛ ቤተክርስቲያን ብቻ አይደለም በዓለም ላይ ያሉ ታላላቅ ሪቫይቫሎች ታላቅ የመነቃቃት ታሪካቸውን ወደኋላ ሄዳችሁ ስታዩ ብዙ ነገር የእግዚአብሔር መንፈስ ወርዶ ልዩ ተአምራት የሆነበት ቦታ በመንፈስ ጀምሮ በስጋ ያልቅና ሁሉም ሲወድቁ እናያለን። እንግዲህ ዮሐንስ 2:3 ምን ይላል? የወይን ጠጅ ባለቀ ጊዜ ለኢየሱስ እናት የወይን ጠጅ እኮ የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው ይላል። ይህ የማርያምን ይሄ ደስፐሬት የሆነውን ጸሎት ያመለክታል። እጅግ ተጨንቃለች። ለቤተሰቡ ለደጋሹ ዛሬ ማን ነው ከእናንተ መካከል ማርያም የሚሆን ወገኖቼ? እንደ ማርያም ስለ ሌሎች ውርደት የሚጮህ፣ ስለ ሌሎች መከራ የሚጮህ፣ ስለ ሌሎች የእግዚአብሔርን ጣልቃ ገብነት የሚጮህ ማርያም ማን ነው በእናንተ መካከል? በቤተ ክርስቲያናችን እንደ ማርያም አይነቶቹ ለእግዚአብሔር ጣልቃ ገብነት ሲጮሁ ነው መነቃቃት የሚመጣው ወገኖቼ። ማርያም ስለዛ ስለ ራሱ አይደለም የምትጮኸው፣ ስለ ሌሎች እንጂ፣ ስላፈሩ ሰዎች፣ ስለወደቁ ሰዎች። ሌላው ዮሐንስ 2:6 ስናነብ ከድንጋይ የተሰሩ 6 ባዶ ጋኖች ነበሩ ይላል። ቁጥር 7 ላይ ምን ይላል? ጌታ ኢየሱስ አገልጋዮቹን ጋኖቹን ሁሉ ሙሏቸው አላቸው ይላል። እነዚህ ባዶ ጋኖች የማጠቢያ ስርዓትን ከላይ ያለንን ሃይማኖትን ይወክላሉ። ዛሬ ብዙዎች እሳት የሌለበትን ጥምቀት ያሳያሉ። ቤተክርስቲያን መገኘት፣ ዕለት መምጣት። ብዙዎቻችን ለብዙ ዓመት ተጉዘናል። ለብዙ ዓመታት እንደኔ ደግሞ ከሆናችሁ የዚሁ ተወልደን ደግሞ እዚህ ያረጀን ደግሞ አለ። ግን ቤተክርስቲያን በየሳምንቱ እንሄዳለን። ግን ለውጥ የሌለበትን ስርዓት በህይወታችን እያካሄድን እንገኛለን። መንፈስ ቅዱስ መጽሐፍ ቅዱስን በደንብ ማወቅ እንደ አድቬንቲስቶች መጽሐፍ ቅዱስን የሚያውቅ ማንኛውም ሃይማኖት አለ ብዬ አላምንም። ግን ምንም ድል የሌለው ህይወት ግን እንኖራለን። እንግዲህ ይህንን ታሪኩን ስንመለከት ጊዜ እንዳይሄድብኝ የጌታ ኢየሱስ ትእዛዝ አለ። ሁለተኛ ጋኖቹን ምን አላቸው? በውሃ ሙሏቸው አለ። እስከ ምን ሙሏቸው አላቸው? እስከ አፋቸው ሙሏቸው አለ። እነዚህ የሸክላ ጋኖች ወይንም እቃዎች የሸክላ እቃ ምንድን ነው? እንስራ ናቸው? ጋኖች ናቸው። ገንቦች ነው የምትሏቸው? ጋኖች ናቸው። ሁለተኛ ቆሮንቶስ 4:7 ላይ እነዛ ያንን የከበረ አይደለም ነገር የተቀመጠባቸው የውሃ ጋኖች ለተለመደ ነገር ማጠራቀሚያ ጋኖች ነበሩ። ነገር ግን ምን ነበሩ? ባዶዎች ነበሩ። ንጹህ ነበሩ። የሚያስፈልገውም የነበረው በንጹህ ውሃ እነዚህን ጋኖች ምን ማድረግ ነበረ? መሙላት ነበረ።
እነዚህ ሸክላዎች ወይ ሸክላ ጋኖች ወይንም ማሰሮች የሚወክሉት የኔና የእናንተ የሰውን ህይወት ነው። የሰው ልጅ ሸክላ ነው። ይሄንን የሚያውቅ ማን ነው? የማያውቅ ስንቶቻችሁ ትረዳላችሁ ምን ያህል ሸክላ እንደሆነ? ለምንድን ነው እንደዛ ያለው? አንዳንድ ጊዜ መጽሐፍ ቅዱስ በጣም የሚገርመኝ እንዴት አድርጎ ነው የገለጸን። ሸክላ ሲለን በቀላሉ ነው እኮ አይደለም? ሸክላ በጣም ዊዝኬር ነው ሃንድል ማድረግ ያለብን አይደለም? እቤት እንኳን ስናስቀምጠው በምን ላይ ነው የምናስቀምጠው? ሸክላ ትልልቅ ጋኖች ምን ላይ ነው የሚቀመጡት? መሬት ላይ ነው የሚቀመጡት አይደለም? አይደለ? የሆነ ክብ ነገር አድርገን ጎማ ላይ ምን ላይ ይቀመጥ ነበር አይደለ? ወይንም ይሄ የቡና መቅጃ አይታችኋል? የሆነ ነገር ተቀምጦ በደንብ ዊዝ ኬር ነው፣ በቃ በጥንቃቄ በቀላሉ ነው አይደለ? እኔ አንዴ ዛሬ 3 ዓመት ምናልባት ፖፕ ቻናል ላይ አይታችሁኝ ይሆናል። ግን በጠዋት ወደ አገልግሎት ጨርሼ ወደ ፀጉሬን ለመሰራት ወደ ፀጉር ቤት ስገባ ነው። በጣም እኮ በቀላሉ ነው። ይሄ ረጅም ሰፊ የሆነ ሱሪ ልብስ አድርጌ ስለነበር ይሄኛው እግሬ ወደዚህኛው ውስጥ ገባ እና ደረጃ ላይ ስለነበር ወደቁ። በጣም ቀላል ውድቀት ነበር። በጣም ኃይለኛ አልነበረም፣ ግን በቃ እግሬ ስብር አለ እና ምን ያህል እያንዳንዳችን በቀላሉ የምንሰበር ሸክላዎች መሆናችንን ብናውቅ ብንገነዘብ ምን ያህል በጥንቃቄ መኖር ይገባል ነበር፣ በመንፈሳዊ ዓለም ማለት ነው። እና የሰውን ህይወት ነው የሚወክሉት። የሰው ልጅ ሸክላ ነው አይደለም? በቀላሉ የምንሰበር። ጳውሎስ ምን አለ? ይህ መዝገብ አለ በሸክላ ውስጥ አለ አይደለም? ግን እነዚህ ኦርዲነሪ ሸክላዎች ባዶ ከሆኑና ለጌታ ከተሰጡ በመንፈስ ቅዱስ ሙሉ ለሙሉ ከተሞሉ በእርግጥ ምን ይሆናሉ? ታላቅ ተአምር ይፈጠራል። ሃሌሉያ! አይደለም? በመጽሐፍ ቅዱስ ውሃ የምን ምልክት ነው? የመንፈስ ቅዱስ ምልክት ወይንም ምስል ነው አይደለም? አዎ። ከዚህ የምንማረው መንፈስ ቅዱስ ለመሞላት መጀመሪያ ምንድን ነው መደረግ ያለበት? ምንድን ነው ያላቸው? እሱን ምንድን ነው ያለችው? እሱን ምን በሉት ነው ያለቻቸው? ስሙት። ምንድን ነው? መታዘዝ ነው አይደለ? መታዘዝ ለመቀበል መንፈስ ቅዱስን ለመቀበል መጀመሪያ ምንድን ነው? መታዘዝ ነው። በሐዋርያት ሥራ ላይ የምናየው ደቀ መዛሙርቶቹ በጴንጤቆስጤ ቀን ያ ታላቁ ኃይለኛው ዝናብ የወረደው የፊተኛው ዝናብ ነው የሚለው አይደለም? አንዳንድ ቦታ ላይ እሳት ደግሞ የወረደው በመጀመሪያ በምን ምክንያት ነበረ? ደቀ መዛሙርቶቹ ጌታ ኢየሱስ ያለውን ምን አደረጉ? ሂዱና ምን አላቸው? በኢየሩሳሌም ምን አላቸው? ጠብቁ አላቸው አይደለም? ቆዩ አላቸው አይደለም? ያን ነገር ባይሰሙ ኖሮስ ጌታ ኢየሱስ ለስንት ቀን ነው እነዛ ሰዎች የጠበቁት? ለ10 ቀን አይደለም እንዴ? መጽሐፍ ቅዱስ በደንብ ታውቁ አድቬንቲስቶች መጽሐፍ ቅዱስ ያውቃሉ እያልኩ እየተናገርኩ አታሳፍሩኝ። ይሄ ነገር ኦንላይን ነው። ስለዚህ ምንድን ነው ያላቸው? ምንድን ነው ያለው? እነዚህ ሰዎች ያውቁ ነበር። ምን ነበር ያላቸው? ጠብቁ ነው ያላቸው አይደል? ምን እስከሚወርድ ለስንት ቀን አላቸው? እንደዛ ምንድን ነው ያላቸው? ጠብቁ። በዛ እነዚህ ሰዎች ምንም አያውቁም። መቼ ይውረድ? 20 ቀን ይሁን ወር ይሁን ካሁን በኋላ አልጠይቃቸውም። አያውቁም ነበረ። ነገር ግን ጠበቁ። በቃ በተስፋ ጠበቁ። 10 ቀን በላይኛው ክፍል የሚለውን አይታችሁታል? ትዝ አይላችሁም? መጽሐፉ የዛሬ ስንት ዓመት እኛ ነን እኮ እንትን ያደረግነው እና ጠበቁ፣ ታዘዙ። ስንቶቻችሁ መታዘዝ ትፈልጋላችሁ? የመጀመሪያው የመንፈስ ቅዱስ ሙላት የሚጀምረው ከልብ መታዘዝ አይደለም? በኢየሩሳሌም ጠብቁ አላቸው። በላይኛው ክፍል ጠበቁ።
መንፈስ ቅዱስ በእሳት አቀጣጠላቸው። አሜን። ሃሌሉያ። አሜን። ዛሬ እኔና እናንተ ይህን መንፈስ ለመቀበል መታዘዝ ያስፈልጋል። ከዚያስ መሰጠት ነው አይደለም? መታዘዝና መሰጠት። ለመሞላት ምን አላቸው? እስከ አፋቸው ሙሏቸው። መላው ልብ ክርስቶስን ሙሉ ለሙሉ መቀበል አለበት አይደለም? ያ ባዶነታቸውን ባዶውን ገንቦ ጋር ሄደ፣ ባዶ ቦታ ላይ ሄደ ጌታ ኢየሱስ። እነዚህን ሙሏቸው አላቸው። እሱ የሚላችሁን ስሙት አላቸው። የሚላችሁን ስሙት፣ ግድ የላችሁም። እነሱ ያላቸው ተከተሉ። ባዶነታቸውን ባዶውን እንስራዎች አቀረቡለት። ጌታ ኢየሱስ ነገራቸው፣ ውሃ ሙሏቸው። እስከምን ድረስ? ዝም ብሎ ሙሏቸው ሊል ይችል ነበር አይደል? መሞላት የታወቀ ነው። ግን ስፔሲፊክ ሆኖ ምን አላቸው? እስከ አፏቸው። ምንም ነገር አያችሁ። ዛሬ እኔና እናንተ መላው ልባችን ክርስቶስን ሙሉ ለሙሉ መቀበል አለበት። ሰራተኞቹ ተአምር ከመፈጠሩ በፊት መታዘዝ ነበረባቸው። እስከ አፉ ድረስ ሸክላዎቹ ምን አደረጓቸው? ሞሏቸው። ይህ በጣም ጠቃሚ ነጥብ ነው። ግማሽ ህይወትን እግዚአብሔር በመንፈስ አይሞላም። አንዳንድ ጊዜ እኮ እኛ ክርስቲያኖች አንድ እግራችን ቤተክርስቲያን፣ አንድ እግራችን ደግሞ በዓለም ነው አይደለም? ሙሉ ለሙሉ ለክርስቶስ ያልተሰጠ ህይወት በመንፈስ ቅዱስ አይሞላም። ስንቶቻችሁ በመንፈስ ቅዱስ መሞላት ትፈልጋላችሁ? ያ ሙላት፣ ያ መጥለቅለቅ ስንቶቻችሁ ትፈልጉታላችሁ? ተሞልታችኋል? በራሱ ማንነቱ የተሞላውን ሰው የእግዚአብሔር መንፈስ አይሞላውም። አንዳንድ ጊዜ እንግዲህ ፈረንጆች you are full of yourself ይላሉ። አንዳንድ ጊዜ በራሳችን እኮ ነው የምንሞላው አይደል? በራሳችን በቃ ሙሉ ለሙሉ all about me በቃ እኔ ነኝ። ያንን ሰው እግዚአብሔር በመንፈስ አይሞላም። በቃ ኦልሬዲ የተሞላ ሰው ነው በራሱ። ሮሜ 12:1 ላይ ምን ይላል? ወንድሞች ሆይ ይላል ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ሌላው እግዚአብሔር በመንፈሱ በማንኛውም ነገር ሆነ ሙሉ የሆነን ሰው አይሞላም። ባዶነት ዛሬ በምን እንደተሞላችሁ አላውቅም። ነገር ግን እግዚአብሔር መንፈስ ሊሞላችሁ ሙሉ ባዶነትን ይፈልጋል። ባዶ መሆን ያስፈልጋል። ዛሬ በምንድን ነው የተሞላችሁት ወገኖቼ? የእናንተን አላውቅም። እኔ ግን ጌታ ሆይ ባዶ አድርገኝ፣ በአንተ መንፈስ የምትሞላ ዕቃ ባዶ አድርገኝ እያልኩ ነው ወደዚህ ቦታ የመጣሁት። በየቀኑ ያንን ባዶነት እፈልጋለሁ። ምክንያቱም በደቂቃ ውስጥ በተለያየ ነገር ልንሞላ እንችላለንና አይደለም? አዎ፣ ሌላ ተአምር ሊመጣ አይችልም ወገኖቼ። እነዛ ሸክላዎች ይሞሉ ዘንድ እነዛ ሸክላዎች ባዶ መሆን ነበረባቸው። ያ ዴስፐሬሽን፣ ያ ከልብ የሆነ ፍላጎት ነው በመንፈሱ ሊሞላን የሚችለው። ምናልባት በራሳችሁ ይህን ጉዞ እየሞከራችሁ አቅቷችሁ ተስፋ ቆርጣችሁ ይሆን? እስቲ ይህን ሸክላ ለጌታ ኢየሱስ ስጡት። በተስፋ በመንፈሱ ይሞላችኋል። ሌላ ተአምር የለውም ወገኖቼ። እነዛ ሸክሎች ይሞሉ አለ፣ በውሃ ይሞሉ አለ። ባዶ ግን ለኢየሱስ የተሰጠ ነው። ለመሞላት ፈቃደኛ የሆነን ሰው ጌታ ኢየሱስ
በመንፈሱ ይሞላል። አሜን። እስካፋቸው ሙሉ ለሙሉ አንድ ስፔስ አንዲት እንኳን ትንሽ ቦታ ያልተተወ እስከ አፉ ድረስ ካልተሞላ ጢም ካላለ ሞልቶ ሊፈስ አይችልም አይደለ? አዎ። እንደዚሁ ታዘዙ። ሸክላዎች ባዶ ሆነው ለጌታ ኢየሱስ ተሰጡ። እነዛን ባዶ ሸክላዎች ውሃ እስከ አፋቸው ሞላባቸው፣ በውሃ ተሞሉ። ሃሌሉያ አሜን። ሶስተኛው የለውጡን ተአምር ነው። ወደ ውሃው ወደ ወይን ጠጅ ደግሞ እንዴት እንደተሞላ ደግሞ እንደተለወጠ ደግሞ እኔ ዮሐንስ ወንጌል 2 ከ8 እስከ 10 ያለውን ስንመለከት ምን አለ? እስካሁን ያየነው እንግዲህ እነዛ ጋኖች በውሃ መሞላታቸውን ነው አይደለም? ያ ግን ገና የታሪኩ ትንሹ ክፍል ነው። ከላዩ ቀድታችሁ ምን አለ? ለድግሱ ኃላፊ ስጡት አላቸው። እስከ አፋቸው ድረስ ሞሏቸው። በቃ ቦታ ከዛ በላይ የለም። ከዛ በላይ ምንድን ነው የሚሆነው? ከዛ በላይ ከተሞላ ምንድን ነው የሚሆነው? ይፈሳል አይደለም? ግን ሞላቸው። ከዛ ምን አላቸው? ከላዩ ቀድታችሁ ለድግሱ ኃላፊ ስጡ አላቸው። ውሃ ገና ወደ አፉ ያ ሰው ያንን ውሃ ተሰጠው። ገና ወደ አፉ ሲቀምሰው ምን ሆነ? የወይን ጠጅ ሆነ አይደለ? የሚሻለውን የህይወት ጠጅ ቀመሰ። የሚሻለውን የህይወት ጠጅ ቀመሰ። ምን ትላላችሁ? አሜን አሜን። ወይን በመጽሐፍ ቅዱስ ከመንፈስ ቅዱስ መሞላት የሚገኘውን ከመንፈስ ቅዱስ መሞላት የሚመጣውን ደስታንና ኃይልን አዲስ ህይወትን ያመለክታል። አሜን። ሰዎች ብዙ ጊዜ ምንድነው በወይን ጠጅ ሲሰክሩ ምን እንደሚሆኑት አይታችሁ? ምን እንደሚሆኑት ሀይ ይሆናሉ አይደለ? ሳቃቸው ይጨምራል። የሰከረ ሰው አይቶ የሚያውቃል የማያውቃል? እንዴ አይታችሁ አታውቁም? የሰከረ ሰው እስቲ አዎ፣ በእርግጥ የዛን ያህል አይደለም፣ አንጎል የሚያዞር አይደለም፣ ግን ደስታቸው በጣም ይስቃሉ። ሰዎች ሞቅ እያላቸው ሲሄድ አይታችሁ ታውቃላችሁ? እየጨመሩ እየሳቃቸው ዝም ያለ እንኳን ሲጠጣ ሰው መጠጣት ሲጀምር፣ እኔ እንግዲህ ሬስቶራንት ውስጥ ሰራ ስለነበር ለዚህ ነው የማውቀው በተለይ እና ሳቃቸው ይጨምራል፣ ወሬያቸው ይጨምራል። የደስታን ወይን የደስታን ያመለክታል። ግን ያ ደስታ በመንፈሳዊ ዓለም በመንፈሳዊ አይን ስንመለከተው በክርስቶስ የሚገኘውን በመንፈስ ቅዱስ ሙላት የሚገኘውን የተሻለውን ደስታ እሱን ነው የሚወክለው እና ኤፌሶን 5:18 ምን ይላል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ሃሌሉያ አሜን። በወይን ጠጅ አትስከሩ ይላል። የሐዋርያት 2:13 ላይ እነዛ በመንፈስ ቅዱስ ተሞልተው በደስታ በእሳት ተቀጣጥለው ወንጌልን ሲሰብኩ ሌሎች ያልተገለጸላቸው ምን አሏቸው? እንደሰከሩ ቆጠሯቸው። ሰክረው ነው አሉ አይደለ? እንደሰከሩ ቆጠሯቸው። አያችሁ፣ ጌታ ኢየሱስ ውሃውን አላሻሻለውም አይደለ? ኢምፕሩቭ ወይንም የተሻለ ውሃ አላደረገውም አይደለ? ነገር ግን ሙሉ ለሙሉ ምንድን ነው ያደረገው? ወይን ጠጅ ነው ለወጠው አይደለ? ሙሉ ለሙሉ አዲስን ነገር አስቀምጠ። በቃ አሜን። አዲስን ነገር እኔና እናንተ መንፈስ ቅዱስ ሲያገኘን አያስተካክለንም፣ አያሻሽለንም። ነገር ግን ወደ አዲስ ማንነት ወደ አዲስ ሰውነት ግን ይለውጠናል። ሃሌሉያ! ወደ መለኮታዊ ኃይል ዕቃዎች ይለውጠናል። አሜን። አዎ፣ እንግዲህ ለድግሱ ኃላፊ ቀድተው ሰጡት። ውሃው ምን ሆነ? ወይን ሆነ። አሜን። መንፈስ ቅዱስን መቀበል ትልቅ በረከት ነው ወገኖቼ፣ አይደለ? ግን የበለጠ በረከት የሚሆነው ግን ምንድነው? የተቀበልነውን ለሌሎች ስንሰጥ ነው አይደለ? በእንግሊዝኛ ኢምፓርቴሽን የሚባለው ነው ማለት ነው። ሃሌሉያ! በመንፈሳዊ ዓለም ጌታ ኢየሱስን መቀበላችን የምናውቅበት
ብቸኛው መንገድ ምንድን ነው? እርሱን መስጠት ስንጀምር። ብዙዎቻችን ለ20 ዓመት እንግዲህ እዚህ እንኳን ትንንሽ ልጆች ነው፣ ግን ወደ እዛ ይታየኛል ተለቅ ያለ ሰው 20 ዓመት 30 ዓመት 40 ዓመት ቁጭ ብለን እየጠጣን ነው አይደለም? ለዚህ ነው ህይወታችን ያልተለወጠ። ለምን አንሰጥማ? የክርስትና ህይወት በመስጠት ነው የሚበዛው አይደለም? አንደኛው ጌታ ኢየሱስ አንደኛውን ታለንት ምንድነው ሰጠ? ለአንዱ 10 ሰጠ፣ ለአንዱ 5 ሰጠ፣ ለአንዱ 2፣ ለአንዱ 1 እያለ ነው አይደለም ሄደው። ግን ሲመለስ ጠየቃቸው። አንደኛው ምን አለ? ስንት አድርገህ ጠበቀኝ አለው አይደለም? የት አለ የሰጠው? እያበዛችሁት ነው እናንተስ የተሰጣችሁን። እና አንዱ መጨረሻው ላይ ምንድን ነው ያለው? አንደኛው እንግዲህ 5 የተሰጠው 10 አድርጎ ሰጠው። ብዙ አባስተው ነው የሰጡት። ግን አንደኛው ምን አለ? እንዴ እኔ የሰጠኝን ቀብሬዋለሁ አለ። ስለዚህ የሰጠኝን መልሼ እሰጥሃለሁ አለ አይደለም? ያ ከዛም እኮ የምንማረው ትምህርት አለ። የክርስትና ህይወት የበለጠ የሚበለጽገው ለሌሎች መስጠት ስንጀምር፣ የሚበዛው ምን ከመስጠት ነው አይደለም? ብዛት በረከት የሚመጣው ስንሰጥ ነው። እና ይሄንን ነው እንግዲህ የምንማረው ከዚህ እና ገና ልክ በመንፈሳዊ ዓለም ጌታ ኢየሱስ መቀበላችን የምናውቅበት ብቸኛው መንገድ ምንድን ነው? እርሱን መስጠት ስንጀምር ነው። አንድ ጥያቄ ልጠይቃችሁ። ጌታ ኢየሱስን ትወዱታላችሁ? እግዚአብሔርን የሚወደው ስንት ሰው ነው? እስቲ ያሳዩ። በምን ታውቃላችሁ መውደዳችሁ? እኔም ብዙ ጊዜ እንደዛ እላለሁ፣ ጌታን እወደዋለሁ እላለሁ። ግን ብዙ ጊዜ ራሴ ይህንን ያልኩትን ቃል ሳልኖር አገኘዋለሁ። በምን ታውቃላችሁ? በመታዛችሁ። አንድ አይደል እናንተ በጣም የታወቀ በአድቬንቲስት ሳይኮሎጂስት አለ ኒል ኔሊ፣ ዶክተር ኒል ኔሊ ይባላል። እና ልጅ ሆኜ ነው ያዳመጥኩት ብዙ ዓመት ሜይ ቢ 20 ዓመት 30 ዓመት በፊት። እና ምን ሲል ሰማሁት መስላችሁ? እግዚአብሔርን መውደዳችሁን የምታውቁታል ለጠፉት እንቅልፍ ስታጡ ነው። ለጠፋች ነፍስ ግድ ሲላችሁ፣ በቃ ሌላ ነገር የለውም። ለሚጠፉት ግድ የማይለን ከሆነ እግዚአብሔር እውነተኛ ፍቅር የለንም። በዚህ ወቅት ያ ነው ወደፊት መሄድ አለብን በእምነት ልክ እንደ አገልጋዮቹ ገና ተአምራቱን ሳናይ ውሃውን መቅዳት፣ ልክ ለእንግዶቹ መስጠት ስንሸከመው ለመስጠት ስንሸከመው ግን ወደ ወይኑ ወደ ውሃና ወደ ጠጅነቱ ውሃው ወደ ጠጅነቱ ይለወጣል ማለት ነው። ያ አሳላፊ ለዋናው አሳላፊ ስጦት ነው። ለግብዣው አለቃ ለመሪው ነው፣ ለዝግጅቱ ኃላፊ ነው ስጦት ያለው። እነዛ ሰዎች ውሃ ነው ይዘው የሄዱት። ልክ እሱ ግን ሲቀምሰው ምን ሆነ? ወይን ጠጅ ሆነ። የእኛም ህይወት ልክ እንደዚህ ነው መሆን ያለበት። የሚለወጠው ከፍተኛ ጥራት ወዳለው ወይንነት መቼ ነው? ያንን ውሃ በእምነት አንስተን ለሌላው መስጠት ስንጀምር። ሁለቱም ውሃው ወይኑም መንፈስ ቅዱስን የሚወክሉ ናቸው። ይህንን እንዳትረሱ። ነገር ግን ደረጃ አላቸው። አያችሁ፣ ደረጃ ግን አለው። የወይኑ የመንፈስ ቅዱስ የትኛው ነው የሚበልጠው? ውሃው ነው ወይኑ ነው የሚበልጠው? የትኛው ነው የሚበልጠው? ውሃው ነው የሚበልጠው ወይንስ ወይኑ ነው የሚበልጠው? ወይኑ ነው የሚበልጠው። እንዴ ይሄንን እንዴት አትመልሱ? ፈራችሁ? አይ ካሞን የወይን ጠጅ ቢኖር ሁላችሁም የወይን ጠጅ ነው፣ ግን የማያሰክረው ሁላችንም የወይን ጠጅ ነው። አንዳንድ ጊዜ ውሃ መጠጣት አይሰለቻችሁም? ፋንታ ምናምን ጁስ እንፈልጋለን አይደለ? ይጣፍጣል አይደለ?
ትንሽ ውሃውን በረዝ ስናደርገው የበለጠ እንጠጣለን እና ምንድነው ሁለቱም ውሃም ሆነ ወይን የሚያመለክቱት የሚወክሉት መንፈስ ቅዱስ የመንፈስ ቅዱስ አይነቶች ናቸው። ግን የሚበልጠው ግን ወይን ነው። ከፍ ያለ ነው ወይኑ። አያችሁ፣ ውሃው መንጻትን ይናገራል። ውሃው ሙላትን ይናገራል። ወይን ግን ደስታን፣ ፍቅርን፣ የመለኮት ህይወትን ይናገራል። ሃሌሉያ። መንፈስ ቅዱስን በመጀመሪያ ስንቀበል ልክ እንደ ቀዝቃዛ ውሃ ክርስቲያኖች ነው። ነገር ግን በቅዱስ አገልግሎት ውስጥ የሱን ሙላት ለሌሎች ስናፈስ ግን ከሰማያዊ ወይን እየጠጣን ነው ማለት ነው። በአገልግሎት ከጌታ መለኮታዊ ተካፋዮች ተደርገናል ማለት ነው። ያ በሰው አንደበት ሊገለጽ የማይችለው ደስታ እኔና እናንተ ይወርሰናል ማለት ነው። ልክ በመጽሐፍ ቅዱስ ውስጥ በተለያየ ቦታ የተገለጸው ህይወታችን የህይወት ውሃ ወንዝ የሚለው ከሆዱ ይፈልቃል ያለው የህይወት ውሃ ወንዝ ሆኖ የሚፈልቅ የሚፈስ ከሙላት የሚገነፍል ይሆናል ማለት ነው። አሜን። ከወንዝ የበለጠ ነው ወገኖች። ያ የገነፈለው ደስታ ያንን የሰርግ ግብዣ ወደ ዝማሬ የሚለውጥ ልክ የድግሱ ኃላፊ እንደመሰከረው ጥሩውን የወይን ጠጅ በመጨረሻ አቀረባችሁት እንዳለው የእኛን ማንነት ይመሰክራል ወገኖች። ምርጡ ወይን የመጣው መቼ ነው? የወጣው መቼ ነው? በመጨረሻ ነው አይደለ? የመንፈስ ቅዱስ ስራ ከጊዜ ሂደት የበለጠ እየተሻሻለ ይሄዳል በእኔና በእናንተ ህይወት ውስጥ። ሐጌ 2:9 ላይ ከፊተኛው ይልቅ ይላል የዚህ የኋለኛው ቤት ክብር ይበልጣል አለ። ሃሌሉያ አሜን። የሰራዊት ጌታ እግዚአብሔር ወገኖቼ መንፈስ ቅዱስን ተቀብላችኋል? ሙላቱስ አግኝቷችኋል? ቃሉ እንደሚለው በሆዱ እንደሚፈስ የህይወት ወንዝ ነው በእናንተ ውስጥ። ህይወታችሁ እየተቀያየረ ጅማራችሁ ታናሽ ቢሆን ፍጻሜያችሁ ግን ታላቅ ይሆናል በዚህ በመንፈስ ቅዱስ። አሜን። ልክ እንደ ማለዳ ፀሐይ እየጎላ ወይም እንደ ቀን ሙሉ ቀን እንደሚሄድ እየጎላ እንደሚሄድ እስከ ሙሉ ቀን እንደሚለወጥ ህይወታችሁ እየተቀየረ ይሄዳል። የዚህ ውሃ ወደ ጠጅነት መለወጥ ይህንን እነዚህን አሁን የጠቀስኳቸውን ይወክላል። እየተሻሻለ የሚመጣል ከውሃ ወደ ወይን ጠጅነት ከቀን ከጅማሬ እየጎላ ወደሚሄድ የህይወት የክርስትና ህይወት እንደ ሙሉ ቀን ወደሚቀየር ዛሬ ተጠራጣሪዎች ካላችሁ ምናልባት ይሄ የውሸት የውሸት ዋይን አይታችሁ ታውቃላችሁ? አሁን የክርስቲያን ዋይን የሚባል አይደለም። በየሰርጉ ላይ አይታችሁ እንደሆነ ልክ ወይን ይመስላል ግን ውሸት ነው አይደለም? ወይን አይደለም ማለት በዚህ ዓለም ላይ ወይን የሚባለው የሚያሰክረው ነው። አልኮል ነን አልኮሊክ ይባላል። እዚህ አሁን አልኮሊክ የሆነ ግን አይደለም። ስለዚህ አንዳንድ ጊዜ የክርስቲያን ሰርጎች ላይ ዓለማውያኖች ሲጠሩ እንግዲህ እኛ የምናዘጋጃቸው እንደ ጁስ አይነት የሚመስሉ ግን ወይን ነው የሚመስሉት አልኮሊክ ያልሆኑ ወይኖች አሉ እና ይኸው ጠጡ ወይን ብለን ስናቀርብላቸው ኧረ ተይ እባክሽ እኔ ወይን አይደለም ይሉና ይስቁብናል። ምክንያቱም አልኮል ስለሌለ። ግን ያ የውሸት ወይን አይታችሁ ይሆናል። እነዛ የውሸት ወይኖች ግብዝነትን በቤተ ክርስቲያን አይታችኋል ይሆናል። ዝም ብሎ ባዶ ጩኸት፣ ባዶ አምልኮ አሰልችቷችሁ ይሆናል። ነገር ግን ወደዚህ ቦታ ኢየሱስን አስገቡት። አሜን። ጌታ ኢየሱስ በመንፈስ ቅዱስ አማካኝነት ወደ ህይወታችሁ ይግባ። አሜን። እውነተኛውን
የወይን ጠጅ ያቀርብላችኋል። አሜን። ተስፋ ለቆረጣችሁ፣ ህይወት ላስመረራችሁ፣ ነገር ግን አሁንም ጌታን አልለቅም ብላችሁ ለተጠማጠማችሁበት በአምላካችሁ ያላችሁ ምርጥ ቀናቶች ወደፊት ናቸው፣ እየመጡ ነው። አሜን። እኔና እናንተ ሰዎች ይህንን መልካም አምላክ እንዲያውቁት እንድናገለግል የእሱን በጎነት እንድናወራ ነው የተጠራ ነው። ሃሌሉያ አሜን። ሰዎች በዚህ ምድር ባሉ ሰው ሰራሽ ወይኖች ተስፋ ቆርጠዋል ወገኖቼ። እነዚህ ፌክ ዋይን የሚባሉት የውሸት ዋይኖች ተስፋ ቆርጠዋል። እኔና እናንተ ደግሞ ይህንን የሰማይ ጽዋ የጌታ ኢየሱስን መለኮታዊ ህይወት እንድናመጣላቸው ነው የተጠራ ነው። ስለዚህ ወገኖቼ ከሁሉ የተሻለው ወይን ለመጨረሻ ጊዜ ተቀምጧል፣ ለበኋላ ተቀምጧል። የእግዚአብሔር ታላቅ ስራ በመንፈስ ቅዱስ ለተሞሉ ሰዎች ሁሉ ይጠብቃቸዋል። ሌላው ያየነው በዚህ ታሪክ ላይ የክብርን መገለጽ ነው። ኢየሱስም ይህንን ታምራዊ ምልክቶቹን በመጀመሪያ በገሊላ አውራጃና በቃና ከተማ አደረገ ይላል። ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ ምን አሉ አለ? አመኑ ይላል። ይህ ተአምር ይሄ በቃና ዘገሊላ በሰርጉ ላይ የተፈጸመው ተአምር የጌታ ኢየሱስን ክብር ገለጸ። ስለዚህ መንፈስ ቅዱስ ዛሬ ጌታ ኢየሱስን በእኛ ውስጥ ያከብረዋል። የመንፈስ ቅዱስ ስራ ምንድን ነው ወገኖቼ? የመንፈስ ቅዱስ ስራ በእኔና በእናንተ ህይወት ውስጥ ጌታ ኢየሱስን እጅግ አጉልቶ ማሳየት ነው። መንፈስ ቅዱስ በሰዎች ሲሰራ ሰዎች የእኛን ጥረት አይደለም የሚያዩት የጌታ ኢየሱስን ኃይል ነው። አሜን። እስከ ጅረት፣ እስከ ቁርጭምጭሚት፣ እስከ ጭንቅላት እስከሚወጣ ድረስ ያ መንፈስ ቅዱስ ሲያጥለቀልቀን ያያል። ደቀ መዛሙርቱ ይላል በእርሱ አመኑ። አሜን። ከዚህ በኋላ የመንፈስ ቅዱስ ስራ ሁል ጊዜ ሰዎችን ወደ ምን ይመራቸዋል? ወደ እምነት አይደለም፣ እንዲያምኑ ወደ እምነት ነው የሚመራቸው። እናንተስ ዛሬ የጌታ ኢየሱስን በመንፈስ የሚገልጥ ህይወት እየኖራችሁ ይሆን? እንግዲህ ሳጠቃልል ይህን ፕሮግራም ይህንን ታሪክ ሳጠቃልል ወደ ቤታችሁ ይዛችሁት እንድትሄዱ እነዚህ ጥቅሶች እነዚህን ነጥቦች ትንሽ ላገንላችሁ እፈልጋለሁ። እነዛን ህፃናቶች ያዙልኝ በደንብ አድርጋችሁ። እንግዲህ ይህንን በረከት እንዴት ነው የምንቀበለው? የማርያምን መልእክት እንስማ ይላል። የሚላችሁን ምን አድርጉ አለች? አድርጉ አለች። የሚለንን እንስማ ወገኖቼ። አሜን። በረከቱን የምንቀበለው በእያንዳንዱ ደረጃ በእያንዳንዱ ስቴፕ ምን ስናደርግ ነው? ስንታዘዝ ወደ እርሱ ደስታ እንገባለን። ከጠበቅነው በላይ እያንዳንዱን ደረጃ በህይወት መንፈስ ልምምድ ያስደንቀናል ወገኖቼ። ሁለተኛው ከዛስ የሚቀጥለው ምንድነው? ትእዛዝን በመቀበል ነው። መጀመሪያ ምን አለ? ሚለንን ማስማት። ከዛስ ትእዛዝን በመቀጠል የውሃ ማሰሮችን በውሃ ሙሉት አለች አለ አይደለም ጌታ ኢየሱስ። አንዳች ቦታ ሳትተው ጢም አድርጋችሁ ሙሉት ይላል። ማንኛውንም የህይወት ክፍላችሁ ሳታስቀርቡ ለእርሱ ስጡት። ልባችሁን፣ አይምሯችሁን፣ አፋችሁን፣ ጆሮአችሁን ከፀጉራችሁ ጫፍ እስከ እግራችሁ ጫፍ በክርስቶስ ሙሉት። አሜን። በመጨረሻ ሶስተኛው ከሁሉ የበለጠው ወደፊት ሂዱና የፍቅሩን ስጦታ ተጠቀሙበት። ከሞላው ህይወት በላዩ ቀድታችሁ ለድግሱ ኃላፊ ስጡት። ሃሌሉያ። ያዘኑትን ለማጽናናት፣ የጠፉትን ለማዳን፣ ተስፋ የቆረጡን ለማበረታታት የተሰጣችሁን ህይወት ተጠቀሙበት። በተባረከው ጌታ
ስምና ጸጋ አገልግሉት። አሜን። ወደፊት ስትሄዱ መንፈስ ቅዱስ በፊታችሁ አብሯችሁ ይሄዳል። በውስጣችሁ አልፎ ይሰራል። አሜን። ከኃይል ወደ ኃይል፣ ከብርታት ወደ ብርታት ይመራችኋል፣ በመቶ ያበዛችኋል። አሜን። ልክ እንደ ሕዝቅኤል 47 ላይ እንደተጻፈው ያ የሚንጠባጠብ ጅረት እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ ጭንቅላት ያ ውሃ ወደ ወንዝ ተቀይሮ መዋኘት እስክትጀምሩ ወንዙ በሚያልፍበት ሁሉ የሕይወት ዛፎች እያበቀለ የፈውስ ቅጠሎች ያብባሉ። የደስታና የገነት ክብር ሁሉን እንደገና ሪስቶር የሚያደርግ ይሆናል። አሜን። ይኸው ነው እንግዲህ ወገኖቼ ዛሬ ይህን መልእክቴን ስደመድም ልክ ጌታ ኢየሱስ ውሃውን ወደ የወይን ጠጅ እንደለወጠ ሁሉ ተራ ህይወታችን የኔን ተራ ህይወት የእናንተን ተራ ህይወት በመንፈስ ቅዱስ ኃይል ሊለውጠው ይችላል። አሜን። ባዶነታችሁን ግን አቅርቡለት። ባዶነታችንን በጌታ ፊት እናቅርብለት። በመንፈስ ቅዱስ ኃይል ሊለውጠው ይፈልጋል። ልክ እንደነዛ ማሰሮች ራሳችሁን ባዶ አድርጉለት። ሙሉ ለሙሉ ተሰጡ። በመታዘዝ ተሞሉ። ጌታ ኢየሱስ ዛሬም የተሰበረውን ትዳር፣ የተበላሸውን ህይወት ወደ እኔ አምጡልኝ ይላል። ዛሬም ያደከማችሁን አገልግሎት አምጡልኝ ይላል። ዛሬም የደከመውን እምነታችሁን አምጡልኝ ይላል። በተሻለው የወይን ጠጅ ይሞላችኋል ወገኖቼ። በመንፈስ ቅዱስ ኃይል ይሞላችኋል። ሙሉ ለሙሉ ተሰጡ። በመታዘዝ ተሞሉ። ምርጡ ገና ይመጣል ወገኖቼ። ለውጡን ጠብቁ። ጌታ ሆይ ጸሎታችን ይሁን። ባዶውን ተራውን ህይወቴን ውሰድና በመንፈስህ ሙላኝ እስቲ በሉት። በኃይልና በደስታና በክብርህ እሞላ ዘንድ ወደ አንተ እመጣለሁ በሉት። ተራውን ህይወቴን ወደ ተአምር ለውጠው በሉት። እኔም ከእናንተ ጋር አብሬ እላለሁ። ምክንያቱም ይሄ የየቀኑ ጸሎቴ ነውና ዛሬም በፊታችሁ ከእናንተ ጋር አብሬ እኔም ጌታ ሆይ ይህንን ህይወት ለውጥ እለዋለሁ። ለዛሬ ደግሞ አዲስ ለውጥ እፈልጋለሁ። ከትናንትናው ደግሞ የተሻለ ለውጥ እንደገና አጥቦ እንደገና ህይወቴን ባዶ አድርጎ ንጹህ ውሃ የሚይዝ የክብር ዕቃው እንዲያደርገኝ ጸልያለሁ። እናንተስ ያንን ትፈልጋላችሁ? እስቲ ከፈለጋችሁ ሁላችሁም ተነሱና አብረን እንጸልያለን። ፓስተር ደሳለኝ ወደዚህ መጥቶ ይጸልይልናል። እሺ ጸልያለን። የእግዚአብሔር መንፈስ በመካከላችን እንዲገኝ የተስፋውን ቃል እንዲፈጸም በልባችን መንፈሱ ማፍሰስ እንዲጀምር ሐሴት የምናደርግበትን በመንፈሱ የምንጥለቀለቅበትን በመንፈሱ ባህር ገብተን የምንዋኝበትን እንዲህ ያለውን ጸጋ እግዚአብሔር እንዲሰጠንና እንድንቀበል ልባችን ዝግጁ ይሁን። እንጸልያለን። በሰማያዊ ስፍራ ያለህ ሁሉን ታደርግ ዘንድ ቻለህ ታላቅና የተፈራህ ቅዱስ አምላክ ስለ ዛሬው ቀን፣ ስለ ከበረው ምሽት፣ ስለ ፈሰሰው ሕያው ቃል፣ ስለመጣልን በረከት በጌታችን በኢየሱስ ስም እናመሰግንሃለን። አሜን። እግዚአብሔር የዘላለም አምላክ በፊትህ መተን ብዙ በረከት ስለሰጠህን፣ የማንጸጸትበትን ጊዜ ስለሰጠህን፣ እግዚአብሔር የዘላለም አምላክ በቃል በኩል ወደ ልባችን ስላንኳኳ፣ በቃል መነጽር ሕይወታችን ስላሳየህን፣ እግዚአብሔር ከጉድለታችን ወደ ሙላት ልታሸጋግረን ስለወደድክ፣ ዛሬም በአባትነትህ ምክር እግዚአብሔር የዘላለም አምላክ በእውነት ጉድለታችን እንድናይ ዓይናችን ስላበራ
ስለ ግርሙ ምሽት ጊዜ ስለመጣልን የበረከት ቃል በጌታችን በኢየሱስ ስም እናመሰግንሃለን። ኃያልና ብርቱ ጌታ አሁን ደግሞ በእግሮቻችን ልጆች ቆመናል። ካንተ የሚለቀቅልንን ካንተ የሚሰጠንን እግዚአብሔር የዘላለም አምላክ ግሩም የሆነውን የተስፋ ቃል አምነን ጌታው ልንቀበል በእግሮቻችን በፊት ቆመናል። እግዚአብሔር የዘላለም አምላክ የሰማነው የሕይወት ቃል በሕይወታችን ሲሰራ እንድናይ ጌታ እግዚአብሔር የዘላለም ቅዱስ እነሆ ጉለታችን ወደ ሙላት የሚቀየርበት ባዶነታችን ጌታ እግዚአብሔር በመገኘት ቁጥጥር ስር የሚሆንበትን እግዚአብሔር ወደ በረከት ከፍታ የምንመጣበትን በመንፈስ ጌታው የምንዘምርበትን በመንፈስ ልንሰብክ የምንችልበትን በመንፈስ ልንጸልይ የምንችልበትን ያንን ጸጋ እንድታፈሰው እግዚአብሔር የዘላለም አምላክ ሆይ በእውነት አሁን ጌታ በቆምንበት መንፈስ ሲወርድ ልባችን እስኪንቀጠቀጥ ድረስ የክብር ጸዳል ይህንን ቤት እስኪሞላ ድረስ ጌታ ሆይ ሐሴት እስክናደርግ ድረስ ጉባኤውን እንድትቆጣጠረው መድረኩን አንተ እንድትቆጣጠረው እግዚአብሔር የዘላለም አምላክ ከዙፋንህ ከፊትህ ጌታው የእሳት ፈሳሽ ይፈልቃል። እግዚአብሔር የዘላለም ቅዱስ ሆይ ጸልያለሁ እንደ እሳት የሆነው መንፈስ ከዚህ ፑልፒት አልፎ ወደ ሕዝብ መውረድ እንዲጀምር የታሰርንበትን ሰንሰለት እየበጣጠሰ የሚያልፍ ኃጢአትን እያጸዳ የሚያልፍ እያነጻ የሚያልፍ የክብር መንፈስ እንዲለቀቅ የሕይወት መንፈስ እንዲለቀቅ ዛሬ ተስፋን እንድታወርሰን እባብና ጊንጡን እንድታስረግጠን ተራራ የሆነብንን ሁሉ እንድታቀልጠን የቃልህ ኃይል እንዲሰራ እግዚአብሔር የዘላለም በተለቀቀ መንፈስ በደስታ በተሞላ መንፈስ ሐሴት በማድረግ እንድናመልክህ እንድትረዳን በኢየሱስ ስም እለምንሃለሁ። የክብር አምላክ እግዚአብሔር ሆይ በስም ጀምረናል። እግዚአብሔር የዘላለም አምላክ ባዶ ማዲጋዎቻችንን ባዶ ጌታ እግዚአብሔር ማሰሮቻችንን በፊት ይዘን ቀርበናል። ዛሬ ጌታው ሳንሞላ ከዚህ መውጣት አንፈልግም። ሳንነካ ሳንሰራ ጌታው ኃጢአታችን ሳይታጠብ ሕይወታችን ሳይቀየር ሙላት ሳይመጣ ተስፋ ሳያገኘን ከዚህ አንወጣም። ኢየሱስ አሁን በአንጻራችን ሰማያት መከፈት እንዲጀምሩ እግዚአብሔር አንተ እንድታንጎዳጉድ የክብር ጸዳል ሲከለጥ እግዚአብሔር ተራሮች ይጨሳሉ፣ ምድር ትንቀጠቀጣለች፣ የባህር ወለል ይከለጣል በድምፅህ። ኃያልነትህ ታላቅ ነውና በአንተ ፊት ማን ችሎ ሊቆም ይችላል? እለምንሃለሁ ጌታ ሆይ። አዎ ኢሳይያስ ወዮ ጠፍቻለሁ አለ። ክብርህን ባየ ጊዜ ዙፋንን በተመለከተ ጊዜ አቤቱ የእስራኤል ቅዱስ ራእይን በተመለከተ ጊዜ ጌታ ሆይ አንተን ባየ ጊዜ እንደሞተ ሰው ሆንኩ አለ። ዳንኤልም ተናገረ፣ እስትንፋስም አልቀረልኝም አለ። እግዚአብሔር የዘላለም አምላክ በርግጥ ያንተ ክብር ቢገለጥ ማን ችሎ ይቆማል? ጌታ ሆይ እለምንሃለሁ። ክብር የሰው ክብር ይወድቃል፣ የሰው ልምድ ይወድቃል፣ የሰው ስርዓት ይፈርሳል። አንተ ስትገለጥ ጌታ ሆይ ፍጥረት ሁሉ በፊትህ ወድቆ ይሰግዳል። ክብርን ይሰጥህ ዘንድ ጌታ ሆይ በፊትህ ይደፋል። አዎ ጌታ እግዚአብሔር ሆይ ለታላቁ ንጉሥ ላንተ ሁሌ እንድንገዛልህ ከልባችን በሆነ አምልኮ እንድናገለግልህ ከተራ ሕይወት ከባዶ ሕይወት ወጥተን አንተን ደስ የምናሰኝበት ጊዜ እንዲመጣ የምንታሰብበት ጊዜ እንዲመጣ የመጎብኘት ዘመናችን እንዲመጣ በአንተ የምንታሰብበት ወራት እንዲደርስ የተስፋን ቃል እንድታወርሰን ሰማያት መንፈስን ማዝነብ እንዲጀምሩ ቃል መንፈስን መልቀቅ እንዲጀምር በልባችን መንፈስ መዘመር እንዲጀምር ጌታ ሆይ እንድትረዳን ዘንድ እለምንሃለሁ። ጌታ ሆይ ይህ እንዳይሆን በብዙ ሲዋጋን ሲቃወመን የነበረው ሁሉ ጌታ ሆይ ጠላታችንን እንዳልክ ጌታ ሆይ ከጎን 1000 ከቀኝ 10,000 ይወድቃሉ እንዳልክ ጌታ ሆይ መንፈስ ሲመጣ ማን ነው በዙሪያችን ሊቆም የሚችል? የመንፈስ ክብር ሲገለጥ የመንፈስ ኃይል ሲገለጥ ጠላት ጌታው ይሽመደመዳል፣ የጠላት ሰፈር ይናወጣል፣ ለጠላት መርዶ ይሆናል። ልጆች ግን ጌታ በመከራቸው ላይ መዘመር ይጀምራሉ። ተራራቸው መናድ ይጀምራል፣ ወጥመዳቸው መሰበር ይጀምራል፣ የጠላት ቅጥር መፍረስ ይጀምራል። የስም ክብር ታላቅነቱ ስናው ይወጣል። ልጆች ማዳንህን ይናገራሉ፣ በክብር ደምቀው ይዘምራሉ። ጌታ ሆይ ያንን እንድታደርገው ነው እጸልያለሁ። ጌታው የተዋጋንን ጠላት ታውቃለህ፣ ከወዴት እንደመጣ ክፉ ጠላት እንዴት ጌታው ሰልፍ እንዳስከተተ እንዴት እንደሸመቀብን ለሞት እንዴት እንዲፈልገን ታውቃለህ። ነገር ግን ጌታ እግዚአብሔር ክንደ በርቱ ነህ። ልጄን አትነካም ትላለህ፣ ከልጆች ዞር ታደርገዋለህ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደተባለ ተዋግተህልናል፣ አሳልፈህናል፣ አሻግረህናል፣ ሕይወት ሰጥተህናል፣ በረከት ሰጥተህናል፣ ደስታችን ሆነሃል።
በጠላት ፊት አቁመህናል። ለክብር አስነስተህናል። እናመሰግንሃለን፣ እናከብረሃለን። ጌታ እግዚአብሔር ሆይ አሁንም ጌታ ሆይ ይህንን ጊዜ ለአንተ አሳልፌ እሰጣለሁ። ጌታ ሆይ የምትጨነቅ ነፍስ፣ የምትታወክ ነፍስ ጌታ እግዚአብሔር ሆይ ሰላም ያጣች እየተናወጠች ያለች ነፍስ በኢየሱስም በመንፈስ ሰላም ትታሰብ። የመንፈስ ደስታ ይወርሳ፣ ከመንፈስ ደስታ ትግባል። ጌታ እግዚአብሔር እጸልያለሁ። ይሄ ዛሬ የተጀመረው ነገ የሚቀጣጠለው ጌታ ሆይ በስፋት በሙላት እንዲከለጥ ዛሬ ክብርህን ማየት እንደጀመር ነው በሙላት ነገ ደግሞ እንድናይ በቃልህም እንድትከለጥልን የቃልህ ኃይል ሲሰራ እንድታሳየን አይኖቻችን መብራት እንዲጀምሩ ጆሮቻችን መከፈት እንዲጀምሩ ሰማያት መከፈት እንዲጀምሩ ጌታ ሆይ እንድትረዳን ለምንሃለሁ። ሙላት ወደ ቤታችን ይግባ፣ ሙላት ወደ ትውልዳችን ይግባ፣ ወደ ልጆቻችን ሙላት ይግባ፣ ወደ ጎረቤቶቻችን ሙላት ይግባ። አዎ ጌታ ሆይ ለሌሎች የሚተርፍ ለሌሎች የሚቀዳ ለሌሎች የሚሰጥ ሕይወትን አንተ እንድትሰጠን እንድታለማምደን ጌታ ሆይ እነሆ አሮጌውን አቅማዳ እንድትለውጠው አዲስ ፍጥረት አዲስ ጌታ መንፈስ በልባችን እንድታፈስ እለምንሃለሁ። ስለመጣልን ቃል ተመስገን። እህቴ ውብገነትን ባርካት፣ ጸጋ ይጨመርላት። ጌታ ያፏ ቃል ጌታ ሕይወትን የሚያዘንብ ይሆንላት። ጌታ ከውስጧ መንፈስ ቅዱስ እንደ ወንዝ ይፍሰስ፣ ለብዙዎች የሚደርስ በዓለማት ሁሉ ፊት በዓለም አደባባይ የሚያወጣ ለብዙዎችም የሚያደርስ የጀመርከውን ወደ ፍጻሜ የሚያመጣ ኃይልህ ዕለት ዕለት ይታደስላት። ከክብር ወደ ክብር አሻግራት፣ ከኃይል ወደ ኃይል አበርታት፣ ከጸጋ ወደ ጸጋ ጨምርላት። አንተን ማየት ይሁንላት። ሕይወቷ የተረጋጋ ይሁን፣ ሰላሟ የበዛ ይሁን፣ መንገዷ የቀና ይሁን፣ በመንፈስ የተቃኘች ትሁን፣ ቤቷ የተጠበቀ ይሁን፣ ልጆቿ የተባረኩ ይሁን፣ ባለቤቷ የተባረከ ይሁን፣ አጀንዳዋ የተከናወነ ይሁን፣ እቅዷ የተፈጸመ ይሁን። ለብዙዎች መድረስ ይሁንላት። እግዚአብሔር የዘላለም አምላክ በፊት የቆምነውንም ሁላችን ባርከን። አሜን። ሙሴ በክብር ጸዳል ፊቱ እያበራ እንደተመለሰ እኛም ጌታ በደስታ በክብር ጸዳል እያበራን ከዚህ እንድንመለስ እርዳን። አሜን። ክብር ሁሉ ላንተ ይሁን። ይህን ሌሊት በምሕረት አሳልፈን ከሁሉ በላይ እንድንሆንልህ እርዳን። ስለ ሁሉ እናከብረሃለን። በማለዳ እንድናመሰግንህ እርዳን። መልካሙን ህልምና ራዕይ አንተ ስጠን። ስለ ሁሉ እናከብረሃለን። ማድረግ በተቻለው ሞትን ደግሞ ድል በነሳው የአዲስ ኪዳን ዋስና ጠበቃ በሆነ እንደገና ደግሞ ዳኝነት በተሰጠው ሊፈርድም በሚመለሰው ስሙ ደግሞ አሜን በሆነው በናዝሪቱ በጌታ በኢየሱስ ክርስቶስ ስም ጸለይ። አሜን። ስለነበረን ግሩም የበረከት ጊዜ የአምላካችን የእግዚአብሔር ስም የከበረ ይሁን። ያገለገለችን እህታችን ውብገነትን እግዚአብሔር ይባርክሽ ማለት እወዳለሁ። እስኪ ተባረካችሁ እግዚአብሔር ይባርክሽ ትሏታላችሁ። እግዚአብሔር ይባርክሽ። ያሰመሩትን ታዳጊ ሁለት ልጆቻችንን ኩለኒንና መገርቱን እግዚአብሔር ይባርካችሁ ማለት እወዳለሁ። እንደገና በሙዚቃ ሲያጅበን የነበረውን ወንድማችን ቢንያምን እግዚአብሔር ይባርክ ማለት እንወዳለን። የመጣችሁትንም ቃሉን ተጠምጣችሁ እሱን ፈልጋችሁ እዚህ ስፍራ የተገኛችሁ ሁሉ እግዚአብሔር አብዝቶ ይባርካችሁ። መልካም ሌሊት ይሁንላችሁ። በነገ ማለዳ እሱን ለማምለክ እንደተሳለ ሰይፍ ሁሉን ነገር አዘጋጅተን መምጣት እንድንችል እግዚአብሔር ይርዳን። ሰላም እደሩ። ጌታ ይባርካችሁ።